የሰው ልጅ በበኩሌ ጥፋት ሲያጠፋ ከህሊና የበለጠ ዳኛ ማንም የለም። ሰው ልጅ እስር ቤት ቢታሰር እስር ቤት ገብቶ በሰንሰለት ዙሪያ ቢታጠር ህሊናው ካልታጠረ ምንም ዋጋ የለም። መሰደብ ካለብንም እኛ እንሰደብ፣ መወቀስ ካለብንም እኛ እንወቀስ። እናት አባቶቻችን ሊወቀሱም አይገባም፣ በፍጹም እነሱ ሊያዝኑም አይገባም። እነዚህ ልጆች ላይ ደግሞ ሊያዝኑባቸው አይገባም። ይሄ ህይወት ይቋጭ ስትላቸው የማይቋጩበት ነገር አላቸው። ያ ነገር ሳስበው ችግሩ የቱ ጋር ነው ስል ወንድሜም ጋር ጥፋት አለ፣ እሷም ጋር ጥፋት አለ። ገብቶሃል? እሷ ጋር ጥፋቱ ምንድነው? የሆነ እሱን በቃ ወደኔ ይመለሳል ወይ የሆነ ነገር ይላል ብላ ለማስቀናት የምታደርገው ነገር እሱን እየጎዳው ይሄዳል። እሱ ጋር ደግሞ እዛ ጋር በቃ ላይፍ ነው፣ እንደ ጓደኛ ነው፣ በቃ ምንም ነገር ኖርማል ነው ለኔ ብሎ ያዘው ነገር ደግሞ እዚህ ጋር ሲያበላሽታ ያለ። አብሮ መኖር የሰው ልጅ አብሮ መኖር መተዋወቅ አይደለም። በበኩሌ ማንም ሰው አብሮ ሲኖር ተዋወቀ ማለት አንችልም። ተዋወቀ የሚባለው አንቺ ገና ሳታወሪኝ ስሜትሽ ሊገባኝ ይገባል። ገና የሆነ ነገር ሳትይኝ ልረዳሽ ይገባል። አብረሽ ሳታወራ ይችላል ይረዳታል። ሳታወራ እሱ ደግሞ ሳትናገር እሱ ይረዳታል ወይ ነው። ትክክል። ያን ነገር እየተወች ባለበት ሰዓት እሱ እዛው ከሆነ እሱ ደግሞ እየቀለደችብኝ ነው የምለው። እውነት ነው አይደለም የሚለው እኔ ከቀለደች ወይ እሱ ላይ እውነት ይሄንን ነገር ደግማው ከሆነ ለኔ ከባድ ነው የሚሆነው። ሩታ ጋር ያለኝ እምነት ያኔም ነው የሚሰበረው፣ የሱ ብቻ ሳይሆን ያኔም ጭምር ነው የሚሰበረው ማለት ነው። ቤተሰቡም ነው መታሳዝነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። የሰው ልጅ ዋናው ሰላም ሲሆን ነውና ምንም ነገር ማድረግ የሚችለው እና ሰላማችሁ ይብዛ። ጾም እንዴት ይዟችኋል? ሙስሊም ክርስቲያን ጾም ላይ ነው አሁን ላይ። ደጉን ሰላሙን ያምጣልን። አሪፍ ጊዜ ይሁንልን። ጾሙ የሰላም የአንድነት የፍቅር ያድርግልን። በሰላም ያስጀመረን አምላክ በሰላም ያስጨርሰን። ለመላው ሙስሊም ለመላው ክርስቲያን ሁላችሁም እንኳን አደረሳችሁ እላለሁ ለጾሙ። እና ይሄ ሰዓት ግርግር የምንሰማበት ሰዓት አይደለም። በርግጥ ከእግዚአብሔር ጋር የምንነጋገርበት ብዙ ነገሮቻችንን በሱ ፊት የምናቀርብበት ንስሐ የምንገባበት ወቅት ነው ይሄ ወቅት። እና መድኃኔዓለም እሱ ይርዳን፣ ያስጀምረን አምላክ እሱ ያስጨርሰን እላለሁኝ። እና ቤተሰብ እንደዚህ አይነት ጉዳዮች በዚህ ጊዜ ባላመጣላችሁ ደስ ይለኝ ነበረ። ምን ላድርግ ትረዱኛላችሁ ብዬ ተስፋ አደርጋለሁ ቤተሰብ። እና በናብርሽ ጉዳይ ነው የመጣሁት። ጉዳዩ ምንድነው? አይታችሁታል። ትላንትና የተፈጠረውን ነገር አይታችሁታል። ከወንድሜ ጋራ በጣም እብድ ሲሆን ነበረ። እሱ ነገሮች እንትን ብለዋል። እኔና ወንድሜ ዴቭ አናግረነው ነበረ፣ ግን በጣም እንደ እብድ ነው የሆነው። እና እኔ ምን ሆኖ ነው ይሄ ልጅ ዛሬ ምን ነካው መረጋጋቱ የጠፋ ብዬ ከራሴ ጋራ በጣም እየተወዛገብኩኝ ነበረ። ግን ሁኔታው ሳየው ልክ ነው ማለት ልክ የሆነበት ምክንያት ምንድነው? የሆነ ማለት እሷ ሩታ ከልቧ ይሁን አይሁን ማቀው ታሪክ የለም፣ ግን ያወራችው ነገር የሱ ልብ ሰብሮታል። ዛሬም ላይ ልትቀልድብኝ ነው። ይሄ ማለት ፍቅር ስላለ ነው ውስጡ። ፍቅር ባይኖር ኖሮ ምንም ብታወራ ምንም ብታደርግ ግድ አይሰጠውም፣ ከሷ ይሁት ከነ ይወጣል። ግን ፍቅር ውስጡ ላይ ስላለና ያ ነገር በቃ ልቡ ስለሚፈልጋት ድጋሚ ፋውል ልትሰራኝ ነው የሚል ስጋት ስላለበት እና ልክ ነው ባይኔ። በጣም እኔም ላይ ሲጮህ ነበረ፣ ወንድሜም ላይ እንደዛው። ያልተረዳነውና በቃ እሱን እንትን የምንለው ምንተቸው አይነት ነገር ነው የተሰማው። እንደዛ በመሰማቱ በጣም ነው ማዝነው። አቤልም ብሩክም አውርተውኛል። ድጋሚ ልትጮትበት ነው እያሉኝ ያሉት። ግን ይሄንን ነገር ማድረግ እንደሌለባት ነግሬያታለሁ። በውስጥ ብዙ ነገር አውርቻታለሁ። በቪዲዮም የተወሰነ ነካክቼላታለሁ። ማለት ይሄ ነገር ከባድ ነው እንደዚህ ካደረገች። ያለፈው አልፏል። ብዙ ነገር የተበላሸ ነገር እሱ አበላሽቷል። ብዙ ነገር አጥፍቷል። ላጠፋው ደግሞ የተወሰነ ጊዜ ቅጣቱን አግኝቷል። ድጋሚ ደግሞ ያንን ነገር ቢከሰት ድጋሚ እንትን ይላል ብዬ አላስብምና ለዛም ነው እንትን ያልኩትኝ። እና ግራ ተጋብቻለሁ። የእውነቴን ነው የምላችሁ፣ ግራ ተጋብቻለሁ። ማለት በቃ ከህይወቷ ቢኦሺ በቃ አይሆነኝም ይሄ ህይወት በቅቶኛል ብሎ ከህይወቷ ወጥቶ
የራሱን ህይወት ቢኖር ደስ ይለኛል። በቃ ከወጣ መውጣቱ ከቀረ ይውጣ። ግን አይታችኋል፣ ከዚህ በፊትም ፈተናዎችን አቅርቤለት እሷንም እንደማይፈልግ በቃ ግን የሆነ የተረጋጋ ማንነት እንዲኖረው ነው የምፈልገው። ግን እንደዛ ሁኔታዎች እየተፈጠሩ አይደለም። ግን እኔ ግራ ተጋብቻለሁ። ዛሬ ግን ወንድሜን ጠርቼዋለሁ፣ ዴቭን ማለት ነው። ከሱ ጋር እስቲ ማውራት ያለብኝን ነገር አውርቼ ምን የሱ ሐሳብስ ምን ይመስላል የሚለው በቀደም ለታ በጣም ድንግርግራችን ነው የወጣው በነገራችን ላይ ማለት ነው። ስሜቱ ጥሩ አልነበረም። ከቪዲዮ በኋላም ደውለን እንትን ብለነው ነበረ። ለምንድን ነው እንደዚህ የምታረጉት ብሎ ብዙ ነገር ሲለን ነበረ እና ያ ነገር እንትን ብሎናል እና እስቲ የዴቭ ሐሳብ ደግሞ ምን ይመስላል የሚለው አብረን እንዲህ እና ከዴቭ ጋራ እናወራለን። ዴቭም እያየሁትኝ ነው፣ እየመጣ ነው። ሰላም ሰላም፣ ታላቅ እንቴ እንዴት ነሽ? ደህና ነህ? ሰላም ነው፣ ሁሉ ሰላም፣ እግዚአብሔር ይመስገን። ያለሁልሽ ጤና አለው ይመስገን። እንዴት ነሽ? ሁሉ አማን ይመስገን። እንዴት ነሽ? አለው ይመስገን። ሁሉ ሰላም ነው፣ እግዚአብሔር ይመስገን። ምንድነው ፊትሽን ከስክሰሽው ነው የጠራሽኝ? የሰለቸው ሰው ታውቃለህ? ምንድነው ይሁን አላቅም፣ እንጃ ሰልችቶኛል። ለዛ ይሆናል። ደህና ነህ? አለሁልሽ። ስራ ሁሉ ጤና አማን ነው? ሁሉ መልካም ይመስገን። አንቺ እንዴት ነሽ? ተራርቀን እንግዲህ ያለንበት የራሳችን ዛቢያ እናላችንን ያዞረናል። ያው ግዴታ ነው። ሁሉም በኑሮ እንግዲህ የራሱን ነገር በጣም ስለሚለፋ ስለሚደክም ያው የምትገናኝበት ጊዜ በጣም ውስን ይሆናል ማለት ነው። አንዳንድ ያው የጥብቅ ጉዳይ ሲኖርሽ ምንም ማድረግ አይቻልም። ጤና ደግሞ ያው ትመጫለሽ ማለት ነው፣ እንገናኛለን። እና አሁን ደውለሽ ራሱ በቃ ና ምናምን ስትይኝ ያው ሰሞኑን ያው በአንዳንድ ጉዳይም ተገናኝተን ስለነበረ እስኪ ብዬ ነው የመጣሁት። አዎ እስቲ እኔ ግራ ገብቶኛል ወንድሜ። ማለት ማውራት ብቻ ሆነ ነገራችን። ወይ ይሄ ነገር ተቋጭቶ እኛም እርፍ ብለን የራሳችንን ህይወት አልኖርን፣ ወይ ደግሞ ቀጥሎ እርፍ አሉንን በመሃል ቤት ገብተን እየናወዝን ነው ሁላችንም ማለት። ዝም ብዬ ያስገባው ፋሚሊን ተዋወቃቸው። እሺ ያው ማለት ተጨንቀሽም ስለሆነ ነው ትዝም ያላለሽ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ረመዳንና እንግዲህ ጾም ላይ በየጾም ላይ ነው ያለነው። ሁላችሁንም እንኳን አደረሳችሁ እላለሁኝ። ጾሙ እንግዲህ በሰላም ተጀምሯል። ፈጣሪ በሰላም ያስጨርሰን። ለሙስሊምም ለክርስቲያንም እንግዲህ ተክተን እንጸልያለን እና አመሰግናለሁ ስላስተዋወቅሽ ማለት ነው። እሺ እና ወደ ዋናው ሐሳቤ እንዳልኩ እንደነገርኩ ነው። ያንተ ማለት አሁን ወደ ሚዲያው ካልመጣህ አይቀር ተጋግዘን ነገሮችን ወይ ይቋጭ ወይ ይለይልን። እኛ ግራ ገባን። ሚስት ስንል ባል ስንል ሚስት ግራ ገባንና እሱ ይሄ ነገር አብቅቷል አለ። ግን አይተዋል በቀደም ለታ ከልቡ አይደለም ትናንትና ሲናገር የነበረው ከልቡ አይደለም። አይተዋል። ከልቡ ቢሆን ትተዋለህ እኮ ነገ የሆነ ነገር በቃ የሆነ በሱ ህይወት ማንኛውም ጥያቄ ቢመጣ የተቻለኝን ሁሉ ሄጃለሁ፣ ጨርሻለሁ፣ በቃ የሱ ነገር ዘግቻለሁ እንድንል ነው የምፈልገውና ለዛ ነው የምንደክመው። እሱማ ልክ ነሽ። ያው ብዙ ነገር እንግዲህ ሁሉም ነገር ውጪ ላይ አይወጣም እና ብዙ ነገር እያወራን ነው። ብዙ ነገር ከሱ ጋር እናወራለን፣ ከአንቺ ጋራም ብዙ ነገር እያወራን ነው። ያው አንዳንድ ነገሮች ደግሞ የሆነ ውስጥ የምትይዥው ነገር ይዘሽ እና ደግሞ እናንተ ደግሞ ከውስጥ ቤተሰብ ባለፈ ሌላ ቤተሰብ አላችሁ። እነዛ ደግሞ የእናንተን ሁሉ ነገር ይጠብቃሉ፣ የእናንተን ማደግ ይጠብቃሉ፣ የእናንተን ለውጥ ይጠብቃሉ፣ የእናንተ ሰላም መሆን ስለሚጠብቁ ለነሱ ምላሽ ለመስጠት ነው ይህንን ሁሉ የምንደክመው። እና ያው እኔ የምለው ምንድነው የእነሱ ነገር በእርግጥ እኔ በጣም ግራ ገብቶኛል፣ በውስጥም በጣም ደክሞኛል። እንግዲያው እንደዚህ ሚዲያ ላይ ወጥቼ እያደከሙኝ ነው። ገብቶሻል አይደለም? እና ብዙ ነገር ማድረግ ብንችል ምንም ነገር አድርገን ብናስታረቃቸው በጣም ደስ ይለኛል። ግን እኔ አሁን ያልገባኝ ነገር ማለት እሱም የሆነ እሱ ልክ ነው ስትይ ይሳሳታል፣ እሷ ልክ ናት ስትይ ትሳሳታለች።
እኔ ግራ እያጋባኝ ያለው አንደኛ ነጥብ ይሄ ነው። ሁለተኛ ነጥብ ደግሞ እሱ ምንድነው ይናለ እኔ አሁን አብርሽን ሳውቀው እንደዚህ አይነት ልጅ አልነበረ። በጣም እንደዚህ በዛ ላይ እንደዚህ ድርቅ ብሎ እንግዲያው እኛን አስቀምጦ ያየሽ ነው እንግዲያው ትላንትና እንዴት እንደሆነ የኛን አስቀምጦ እዚህ ናህል አልቀመጥም ብሎ እኛን ደግሞ አካኪ ዘራፍ ብሎ እስከሚወጣ ድረስ በእኛ ፊት በታላላቆቹ ፊት ይሄን እንደዚህ አይነት ልጅ አልነበረም። አብርሽ ምን እንዳለ ውስጡ ላይ መረዳት አልቻልኩኝም። በግል ብዙ ጊዜ ያገኘሁት ብዙ ጊዜ አወርተናል ከሱ ጋራ፣ ግን ውስጡን ላገኘው ልረዳው አልቻልኩኝም። ምን ላይ እንዳለ አልገባኝም። ምናልባት አንቺ የተረዳሽው ነገር ካለ ያየሽው ነገር ካለ እንድትነግሪኝ ይፈልጋሉ። ማለት አሁን እኔና አንቺ ምንድነው ከተገናኘን አይቀር ስለነዚህ ልጆች እንግዲህ ሐሳብ አንስተን እያወራን ካልቀረ ትላልቅ ሰዎችም ሊሆን ይችላል ጨምረን ነፋዘርንም ነማዘርንም ሊሆን ይችላል ጨምረን እንድናናገራቸው፣ ግን እዚህ ጋር ተጨባጭ ነገር ማግኘት አለብን። ገብቶሻል አይደል? እዛ ደረጃ ምን አለ መሰለህ ወንድሜ ፋዘር ገብቷል ብዙ ጊዜ አሁን ላይ እንዲያውም እኔ እንደዚህ አይነት ጉዳይ ላይ የሆነ በቃ የተጻራ የልጅ ጫወታ እስካደረጉት ድረስ ፋዘር ባይገባና ነገሩን እንትን ባይል ደስ ይለኛል። ለምን እነሱ ገና መጀመሪያ ይረጋጉ፣ የሆነ በቃ ትክክለኛ ማንነት ይኑራቸው እንጂ አሁን እዚህ ነው ሲባሉ እዚህ ነው ሲባሉ እዚህ የሆኑ ትልቅ ሰዎች ከዚህ በፊት ብዙ የተሞከረውን ነገር ነው ታውቃለህ፣ ተሞክረዋል ብዙ ነገሮችን። አሁን ላይ ግን ያ ነገር ይደገም ማለት ከባድ ነው። አሁን ተለያይተናል ካሉ ሁለቱም በየፊናቸው የራሳቸውን ላይፍ ቢኖሩ እሷም እሱ ላይ ላትደርስ እሱም ለእሷ ላይ ላይደርስ ቢሆን ጥሩ ነበር። ግን እንደዛ እየሆነ አይደለም። በቃ አሁን የነሱ ነገር በቃ አብቅቷል ጨርሰናል ስንል እሷ የሆነ ነገር ትሆናለች፣ እሱም እንደዛው ይሆናል። እስቲ አላቅም ይሄንን ነገር እኔ ድጋሚ ህይወቷ ላይ አልመጣም አልፈልግም ብሏል። ከልቧ አይደለም ታቋ አያያው ነበር። በቃ ሁኔታው ሙሉ የምር በቃ አምሮ በቃኝ ይሄ ህይወት ምናምን ቢል የምሩን ቢሆን እኮ ይተዋል። እዚች ጋር የልጁ ነገር አይሆንለትም። እንዴት እንደሚሳሳ አይተኸዋል። ልጁ ደግሞ እንትን በሚል ሰዓት ደግሞ ለልጄ ነው ብዬ ነው የሚለው። የሆነ ነገር በሚያይ ሰዓት የሚቀና ከሆነ የሚናደድ ከሆነ የፍቅር ስሜት እንጂ ምንም ልለው አልችልም እኔ። ምክንያቱም ሲጀመር ደግሞ አንደኛ ደረጃ ይቅርታ ካፍሽ ልውሰድብሽና ልጅ ወዶ ከሆነ እኔም እያልኩት ነበረ። ልጅ ወደሽ እናት እንዴት ትጠያለሽ? እኔ ልጄን እናት እንዴት ነው የምጠላት? ገብቶሻል አይደለ? እሱ እንግዲህ ያው ልጁን ወዷል፣ እሷንም ሊወዳት ነው የሚገባው። ሲጀመር እሱ በመጀመሪያ ደረጃ እውነቱን ስነግርሽ እሱ በፍጹም ለእሱ ያለው ፍቅር አልቋል ብዬ እኔ መናገር አልችልም። ምክንያቱም ከሁኔታው አንጻር ሳይቀው ወይ ደግሞ እኔ አብርሽን ሳቀው በቃ የእሷ ፍቅር እንዴት ይሄ እኮ የግዴታ አውጥተን ማውራት የለብንም። እንዴት ሆነው ሁለቱ እንደተጋቡ እንዴት ምን ያህል ነገር ውስጥ እኛን እንዳስገቡን እኮ እናውቃለን። ገብቶሻል አይደለ? ግን እንደዛ ሆኖ ይሄ ልጅ አብሬ ካልሆንኩኝ ያለሷ ሞቼ እገኛለሁ ብሎ አብሯት ሆኖ አሁን እንደዚህ ነው ብል እኔ በፍጹም ይሄ አያሳመነኝም። ሲጀመር ግን ሲመስለኝ የሆነ ማለት ያው መጀመሪያ እንግዲያው የተጎዳበት ነገር ይኖራል አለ። እኔም ያልኩት ያ ነው የተጎዳበት ነገር ስላለ ነው። አሁን ዛሬ ላይ ስጋት ነው። እኔ ሳስበው ስጋት ነገም ይሄ ይሆንብኛል፣ እኔ ህይወት ላይ ይሄ ሊከሰት ነው፣ ድጋሚ ልትጎዳኝ ነው የሚለው ነገር አይምሮ ላይ ስላለ ማመን አይፈልግም። ገብቷል። አሁን እሷንም ተናግሬያለሁ። አሁን ያለውን ቪዲዮ አይቼው ነበረ። እሱ ከሷ አንፃር ልክ ነው ልጁ። ገብቷል። ብዙ ነገሮችን እንትን ስትለው የሆነ በቃ ስጋት ያድርበታል። ሊመለስ ይልና የማይመለስበት ምክንያት ይሄ ነው። ግን ቆራጥ ሆኖ ደግሞ አላሳያትም። አሁን እንዴት ነው ትቻለሁ፣ በቃ ሁሉንም ነገር አቁሜያለሁ ምናምን ብሎ ወደሷ ቢሆን ጥሩ ነው። አሁን እሷ እየሰማች ነው፣ እየተወች ነው። አውርተነዋል ከዚህ በፊትም ያን ነገር እየተወች ባለበት ሰዓት እሱ እዛው ከሆነ እሱ ደግሞ እየቀለደችብኝ ነው የምለው። እውነት ነው አይደለም የሚለውን እኔ ከቀለደች ወይ እሱ ላይ እውነት ይሄንን ነገር ደግማው ከሆነ ለኔ ከባድ ነው የሚሆነው። ሩታ ጋር ያለኝ እምነት ያኔም ነው የሚሰበረው፣ የሱ ብቻ ሳይሆን ያኔም ጨምሮ ነው የሚሰበረው ማለት ነው። ቤተሰቡም ነው መታሳዝነው። አይ እኔ አሁን እሷን እኮ እንግዳውቴ ነግሬሻለሁ እኮ ከዚህ በፊት እሷን በግል አግኝቼ እኮ አውርቻታለሁ። ገብቶሻል አይደል? እሷን ደግሞ ሳወራት ከሷ የተረዳሁት የሆነ የትላንትናውን ነገር ዛሬ ትደግማለች ብዬ ማሰብ ለኔ ይከብደኛል። አሁን እኔ ማሳመን ያቃተኝ እኔ ወንድሜ ነው እንጂ እሷን አይመስለኝም። አሁን እሱ ላይ እንዴት አድርገን እኔ አሁን ቀደም እኮ ያልኩሽ እናት አባት
ምናምን ያልኩት አሁን ይግቡ አይደለም። ምክንያቱም ፋዘር በመጀመሪያ በጣም እንደተናደደ አውቃለሁ። በጣም ክፉኛ ነው የተናደደው። ገብቶሻል አይደል? አሁን ደግሞ እንደዛ ሳይሆን መጀመሪያውን እንግዳው እኔና አንቺ መጀመሪያ መሰደብ ካለብንም እኛ እንሰደብ፣ መወቀስ ካለብንም እኛ እንወቀስ። እናት አባቶቻችን ሊወቀሱም አይገባም፣ በፍጹም እነሱ ሊያዝኑም አይገባም። እነዚህ ልጆች ላይ ደግሞ ሊያዝኑባቸው አይገባም። ስለዛ እኔና አንቺ መጀመሪያ ያለውን ሁኔታ እኔ አሁን የጠየኩሽ ለዛ ነው። በቃ ምንድነው ማለት ውስጣቸው ምናልባት እኔ ያላወቅኩት ነገር አለ። ምናልባት እኔ ከሰፈር አንጻር እኔ በጣም ከናንተ ርቄ ነው የምኖረውና ወደዚህ እስከምመጣ በጣም ማለት አንገናኝም። ገብቶሻል? ቅርባቸው ያለሽው አንቺ ነሽ እና ከዛ ባለ የሆነ ምንድነው የተረዳሽው ነገር አለ ወይ? ሩታ ላይ ጥፋት አለ ወይ? ወይስ እሱ ላይ ይሄ ጥፋት ይኖራል፣ ይሄ ችግር አለ እምትዩ ነገር አለ ወይ ነው? አሁን እኔ በማለት ለነሱ በሁለቱ ምንም ማግኘት ስላልቻልኩ ነው። አሁን ሲያወሩ ክርክር ነው። አሁን የቃቃ ጫወታና የልጅ እንትን ነው ያደረጉት። በቁም ነገር እኮ ትልቅ ሰው አሁን ተሰብስቦ ሽምግልናም ሲቀመጥ ተራ በተራ ተወርቶ ችግሩን ተነጋግሮ ወደ መፍትሄ ነው የሚኬደው። እነሱ መጫጫ ወይ ደግሞ በቃ ንዴት ወይ የሆነ ነገር ነው የሚሆነው። በዛ ሁኔታ ውስጥ ደግሞ ተረጋግቶ ሰው ልጅ ማውራት አይችልም። ግን እኔ ምንድነው አሁን የማየው ነገር ሁለቱም ላይ ፍቅር እንዳለ ግልጽ ነው። ይዋደዳሉ። ሁለቱም ላይ ቅንሃት አለ። በቃ ይተውት፣ ይሄ ህይወት ይቋጭ ስትላቸው የማይቋጩበት ነገር አላቸው። ያ ነገር ሳስበው ችግሩ የቱ ጋር ነው ስል ወንድሜም ጋር ጥፋት አለ፣ እሷም ጋር ጥፋት አለ። ገብቶሃል? እሷ ጋር ጥፋቱ ምንድነው? የሆነ እሱን በቃ ወደኔ ይመለሳል ወይ የሆነ ነገር ይላል ብላ ለማስቀናት የምታደርገው ነገር እሱን እየጎዳው ይሄዳል። እሱ ጋር ደግሞ እዛ ጋር በቃ ላይፍ ነው፣ እንደ ጓደኛ ነው፣ በቃ ምንም ነገር ኖርማል ነው ለኔ ብሎ የያዘው ነገር ደግሞ እዚህ ጋር ሲያበላሽታ ያለ ወይ ደግሞ እኔ በቃ ቁርጥ ብለው ተለያይተው ቢኖሩና የተለያየ በሰላም እኮ ተለያይቶ መኖር የመሰለ ትልቅ ነገር የለም በነገራችን ላይ። ምክንያቱም ከአንድ ሰው ጋር ተለያይቼ እኔ በቃ በፍቅር ልጄን እያሳደግኩኝ በሰላም መኖር ማለት ትልቅ ነገር ነው። ግን እነሱ ጋር ግን እንደዛ አይደለም እየሆነ ያለው ማለት ነው። እና ያ ነገር ለኔም ስጋት ነው። ገባ? አሁን ግን ምንድነው መፍትሄ ወደ መፍትሄው ምንድነው ብለህ ስታስበው ቤተሰብ ነን። የሆነ ነገር ባየን ቁጥር ወይ በሰማን ቁጥር ቪዲዮ ባየን ቁጥር መግባታችን አይቀርም፣ ማውራታችንም አይቀርም። እና የሆነ በቃ ወይ ከቻሉ ተለያይተው የራሳቸውን ህይወት የሚኖሩበትን መንገድ ማበጃጀት ነው፣ ወይ ደግሞ ሲሉ ፍቅራቸውን አጣጥመው የሚኖሩበት መንገድ ማበጃጀት ነው። አሁን ባለበት ግን ድጋሚ እልሁ ተነስቷል። እሱ በጣም ተናዷል፣ ባየው ነገር ተበሳጭቷል። ይሄ ነገር ደግሞ እንዲህ ከቀጠለ ጥሩ አይመጣም ብዬ ነው ማስበው። እኔ በሷ ዙሪያ ሰው አለ፣ በሱ ዙሪያ ሰው አለ። ያ ነገር ደግሞ አንድ እንዲሆኑ ሳይሆን ነገሮችን እንዲበታትን ነው የሚያደርገው። አላቅም ብቻ እኔ ግራ ግብት ብሎኛል። ሲጀመር አንዳንድ ጊዜ አንድ አባት ሲናገር ምን ሰማው መሰለሽ? ይሄ ለቤተሰብም ትምህርት ይሆናልና በትዳር ላይ ባልና ሚስት በመጀመሪያ ደረጃ ሊከባበሩ ይገባል አለ እና ስትከባበሪ ትዋደጃለሽ። ገብቶሻል አይደለም? አንዱ ለአንዱ ሰው ማሰብ አለበት። ምሳሌ ሩታ ለአብርሽ ልታስብ ይገባል፣ አብርሽ ለሩታ ሊያስብ ይገባል። ህመሟ ሊሆን ይገባል፣ የእሷ ህመም ደግሞ የእሱ ህመም ሊሆን ይገባል። ገብቶሻል አይደለም? አለዚያ ያ ትዳር ቆሞ ለመሄድ ያንን ትዳር ለመቀጠል አዳጋች ይሆናል። ገብቶሻል? ወንድ ልጅ በባህሪው ስስ ጎን አለው፣ ደካማ ነው። ሴት ልጅ ደግሞ የበለጠ ጠንካራ ናት። ሴት ልጅ ደካማ የሆነችበት ነገር የራሱ የቻለ ፈጣሪ የሰጣት ነገር አለ፣ ጠንካራ የሆነችበትን ነገር አለ። ያንን ነገር አለማወቅ አሁን ሲመስለኝ አሁን እነዚህ ሁለት ልጆች በስነ ስርዓት ራሱ የሆነ ጥግ የተዋወቁ ራሱ አይመስለኝም ለኔ እመለሽ ማለት አብሮ መኖር የሰው ልጅ አብሮ መኖር መተዋወቅ አይደለም። በበኩል ማንም ሰው አብሮ ሲኖር ተዋወቀ ማለት አንችልም። ተዋወቀ የሚባለው አንቺ ገና ሳታወሪኝ ስሜትሽ ሊገባኝ ይገባል። ገና የሆነ ነገር ሳትይኝ ልረዳሽ ይገባል። አብረሽ ሳታወራ ይችላልኝ ይረዳታል። ሳታወራ እሱ ደግሞ ሳትናገር እሱ ይረዳታል ወይ ነው። ትክክል። እንደዛ አይነት ነገር ውስጥ ስሜት ውስጥ ካልሆኑ እነዚህ ልጆች ሁለቱ እንደዛ አይነት የሚያግባባቸው ስሜት ውስጥ ካልሆኑ በጣም አስቸጋሪ ይሆናል። ኑሮ ለመቀጠል ይከብዳል። ኑሮ ለመራመድ ይከብዳል። በትዳር አብሮ በፍቅር ለመኖር በጣም አስቸጋሪ ይሆናል። ስለዛ እንደኔ አሁን እነዚህ ልጆች ቢከባበሩ እና ደግሞ ይሄ አንዳንድ የራስ ጊዜ እኔ አሁን ከጅምር ብያቸዋለሁ። የራስ ጊዜ መውሰድ የሚባል ነገር ቀላል ነገር አይደለም። አንቺ ለራስሽ የሆነ ነገር ችግር ተፈጠረብሻል። ያንን ችግር እንዴት ነው ማስተካከል? ለራስሽ ጊዜ ሰጠሽ
ገብቶሻል አይደል? ራስሽን ቁጭ ብለሽ አንዳንድ ጊዜ ህሊና የሰው ልጅ በበኩሌ ጥፋት ሲያጠፋ ከህሊና የበለጠ ዳኛ ማንም የለም። ሰው ልጅ እስር ቤት ቢታሰር እስር ቤት ገብቶ በሰንሰለት ዙሪያ ቢታጠር ህሊናው ካልታጠረ ምንም ዋጋ የለም። ስለዚህ እነዚህ ልጆች ህሊናቸውን ሊጠይቁ ይገባል። እኔ የቱ ጋር ነኝ የቆምኩት? እኔ ያልኩት በቃ ወንድሜ ግራ ሲገባኝ የቱ ጋር ነኝ የቆምኩት በይ፣ ሩታ የት ነው የቆምኩት በይ። ስለዛ አካሄዳችሁ ልክ አይደለም ብዬ በጣም ብዙ ተናግሬያለሁ። እስኪ እንግዳው የሚሰማን ከሆነ ሁለታችንም አሁንም ድጋሚ ያው ማግኘታችን አይቀርም፣ እሱን እናገኘዋለን በግል እሱንም ሊሆን ይችላል። ሁለቱንም ጨቅጭቀን ሆነ እነዚህ ልጆች ለምን እንደዚህ ካልሽ እኔ ብቻውን ይሄን ልጅ እንዲያድግ አልፈልግም። የእናት አባት ፍቅር ያስፈልገዋል። አንድ ላይ ሆነው እቤት ውስጥ ሁለቱ ሲላፉ ሲጮቱ ማየት አለባቸው ልጆች። ምክንያቱም አንቺ ከባልሽ ጋር ስትኖሪ ስትላፊ ሲያይ ልጅ ምን ይማራል? ፍቅር ይማራል። ሁለታችሁ እዛ ጋር የሆነ ምን በቃ ሩታ ያንን አምጪ ሲላት ታዛ ስታመጣለት ልጅ ምን ይለምዳል? መታዘዝን ይለምዳል። ስለዚህ አሁን ብቻ ከሆኑስ አንቺም እሱም የራሷን የእናትየውን ስሜት ወይ የእናትየውን እንትን ይለምዳል፣ እሱም አባትን ጋር እንደዛ። ከዛ በኋላ የሆነ ደስ የማይል ነገር ውስጥ ይገባል። ልጅን ስናሳድግ ደግሞ ፈጣሪ ቢረዳ ፈጣሪ በጣም ትልቁ ነገር የፈጣሪ እርዳታ ቢጨመርበት ለሁለቱ ነው አንድ ላይ ቢያድግ ልጅ ለነገ። ምክንያቱም ነገ ይሄ ልጅ እኮ እንግዲህ ያው ነገ ሀገር ተረካቢ ነው፣ ነገ ቤተሰቡን የሚሸከም ነው። ገብቶሻል አይደለም? ስለዚህ እንደዛ ነው በጣም የተሻለ ነው። ሁሉንም ነገር ጨርሰህ አውርተኸዋል ማለት ያለብን ልክ ነህ። በቃ ከእናት አባት ጋር ልጅ ሲያድግ ነው ጤነኛና የተስተካከለ አእምሮ ኖሮት የሚያደርገው ልጅ ከእናት አባቱ ጋር ሲያድግ ነው። እና ያንንም ጭምር ለማድረግ ነው የምንለፋው። እዚች ጋር ቢሳካልን ብለን ከእናት ከአባቱ ጋር ማደግ አለበት ወይ ደግሞ መጀመሪያ ይሄን ከታሰበ ወደ ምድር ልጅ መምጣት የለበትም ብዬ አስባለሁ። እኔ ራሴ ማለት ነው። በትክክለኛ መንገድ ካላደገ ፍቅርን ተሰጥቶት የሆነ በቃ መልካም ስብዕና ኖሮት ካላደገ ወደ ምድር ባይመጣ እላለሁ ብዙ ጊዜ ማለት ነውና ለዛም ነው እየለፋን ያለነው። እንግዲህ ሲጀመር ደግሞ አሁን ወንድማችንን ደግሞ በበለጠ አግኝተን በደንብ እናወራዋለን። ትላንት የእናት አባታችንን ፍቅር ሊያስታውስ ይገባል። እናት አባታችን እንዴት ሆነው እኛን እንዳሳደጉ እንግዲህ ታስታውሻለሽ። ቤት ውስጥ እንዴት እንደሚስቁ እንዴት እንደሚጫወቱ እኛ እንኳን ምናልባት ከጓደኞቻችን ጋር ደብሮን እንኳን ስንገባ ቤት ውስጥ እነሱ ሲስቁ ሲደሰቱ ሲዶርቁ በጣም በቃ ላንቺ ደስ ይልሻልና ይሄ ልጅ ደግሞ ያውቃል ያደገው ከእናት ከአባታችን ጋር ነው። እንዴት እንዳደገ ያውቃል። ስለዚህ ይሄንን ፍቅሩን ሊያስታውስ ይገባል። ወደ ቤቱ ሊመለስ ይገባል። በቃ ቤቴ ሊል ይገባል ባይኔ እና እስኪ አግኝተን እናወራዋለን። ሲጀመርም አንለቀውም። እኔ ታናሼ ነውና ወቀጥኩትም ምንም አልኩት አስማምተናቸው እና ይስማማሉ ብዬ አስባለሁ። እስቲ ዜሪ ያቃል ዜሪ ይርዳን። ቤተሰብ ይሄ ነው እንግዲህ የሱን ሐሳብ መስማት ነበር የፈለኩት። አንድ የሚያግዘኝ ሰው አግኝቻለሁ ማለት ነው። ቤተሰብ ከጎኔ የሆኑ ነገሮችን አብሮኝ የሚሄድ ሰው ፈልግ ነበርና ወንድሜ ደግሞ መጥቷል። እስቲ ነገ ምን ይሆናል አናውቅም። መድኃኔዓለም ነው የሚያውቀው።